ምንድነው የምታወሩ ሊዲያ? እኔም ሆንኩኝ መሰለ እዚህ ያለ ነው ያንቺን ፍላጎት ለማሟላት ነው። ብዙ እየተናገርሽ ነው። ስትናገሪ ደግሞ ምንም አላ ሎሊት ከታገተችበት አመለጠች። አቶ መሰለ ቁልፉን ቆልፎ እየሄደም እያለ ነገር ግን ደግሞ ሎሊትን ውስጥ አድርጎ ለብዙ ጊዜ ሲያሰቃያትም ቆይቷል። በተለይ ደግሞ ከኔ ጋር ካሁን በኋላ ካልኖርሽ ህይወትሽ አደጋ ላይ ነው፣ እንዲሁም እገልሻለሁ፣ ዳዊትና እንዲሁም ደግሞ ሌሎችን እናትሽን እርሻቸው፣ ዳዊትንም እንዲሁም በህይወት ካሁን በኋላ አታገኙም ሲላትም ነበረ። ሉሊትም በጭንቀት ያለ ፍላጎቷ አቶ መሰለን አሺ በቃ ካሁን በኋላ አፈቅራለሁ አብረን እንኖራለን ብላም ቃል ገብታለትም ነበር። እሱ ግን እውነት መስሎት በጣም ደስ ብሎት ነበር። ሉሊት ግን ከሚያሰቃያትና እንዲሁም ደግሞ ለህፃነት እንዲሰጣትና ካሁን በኋላ እሱ ነፃነት በሚሰጣት ሰዓት ከዛ ውስጥ ለማምለጥ ስለምትፈልግ ነበር። ምክንያቱም ጥበቃው በጣም ስለበዛ። እናም አቶ መሰለ ሁልጊዜ በሚሄድበት ሰዓት ቁልፉን ቆልፎ ነበረ። ጭራሽ መውጣት አትችልም። አንድ ቤት ውስጥ ተዘግቶባትም ነበር መኪናው። ነገር ግን አንድ ቀን ከጃኬቱ ትርፍ ቁልፍ አስቀምጦም ነበረ። እናም ሉሊት ጃኬቱን ፈትሻ ስልክ ለማውጣት ነበር የሞከረችው። ነገር ግን ሁልጊዜ የምትፈልገውና ከዛ ችግር ውስጥ የምትወጣበትን መንገድ አገኘች። ቁልፍ አገኘች። ቁልፉን በምታገኝበትም ሰዓት ቤቱን ስትከፍተው ግን ደግሞ ተከፈተላት። ሉሊትም አመለጠች። ሮጠች ለባንቴሩ ሱቅ ላይ ሆና ደውላ ቶሎ ድረስልኝ አሁን እዚህ ቦታ ነኝ ያለሁት ብላም ስትለው ባንቴሩም በጣም ደስ አለው። ምክንያቱም ደግሞ አቶ መሰለን ተደብቆ ምንም ቢሆን እንኳን አግቶ ሉሊትን በእጁ ሊያስገባ ነበረ። ነገር ግን ያሁሉ ሳይሆን ቅድሚያ ሉሊትን አግኝቷታል። ባንቴሩ በጣም ብዙ ነገር ሆኗል። በተለይ ደግሞ ሮዛና አቶ መሰለም እየተገናኙ ስለ ሉሊትና እንዲሁም ደግሞ ሉሊትን እሷም ደግሞ እንድትታገትና እንድትጠቃ ያደረገቻትም እሷ ነች። እናም አቶ መሰለም ከአንቺ ካሁን በኋላ ምንም ነገር አልፈልግም ብሎ ይክዳታል። ሉሊትን በሚያገኝበትም ሰዓት ሮዛም በጣም ተናደደች። በቃ እንግዲያውስ እሰራለታለሁ በማለት ለማንኛውም ድርሻዬን እፈልጋለሁ ብላ ሮዛም ትለዋለች። አቶ መሰለም ምን አድርገሽ ነው? ምን ሰርተሽ ነው? ይላታል። እንዲሁም ናሁምን በጣም ያስፈራራዋል። ደወለለት። ናሁምን ካሁን በኋላ ይኸውልህ ድርጊቱ በጣም ከባድ ነው የሚሆንብህ፣ የሚሆነው ነገር ብትጠነቀቅ ይሻላል ብሎ ይለዋል። ናሁም በጣም ተናዶ ከዚህ በላይ ምን ልታደርግ ነው? በቃ ምን ላድርግ ብሎ ይለዋል። ይህንን በሚናገርበትም ሰዓት አቶ መሰለም እኔ ምልን የማታደርግ ከሆነ በህይወት ላይ አደጋ ነው፣ ስለዚህ መጠንቀቅ አለብህ ብለው ሲለው እናም እኔ ምልህን አድርግ። በተለይ ደግሞ ሉሊትን አግቶ ከወሰደለትም በኋላ ባንቴኑ በጣም ከባድ ዛቻም እየዛተበት ይገኛል። እናም ከዚህ ጋር እሱ አቶ መሰለ ሁሉን ሀብት ንብረትን የወደመውን እኔ መልስልሃለሁ፣ ብቻ ሉሊትን አምጣልኝ፣ የእኔ ሙሽራን በእጄ አስገባልኝ እንጂ ምንም ችግር የለም ብሎም ቃል ገብቶለት ነበር። አቶ መሰለም ግን ደግሞ በቃሉ በፍጹም ሊቆም አልቻለም። እናም አቶ መሰለ ናሆምን ጭራሽ እየደወለ ማስፈራራት ጀመረ። ናሆም ተስፋ ቆረጠ። በቃ የፈለግከውን ነገር ማድረግ ትችላለህ ይለዋል። በተለይ ደግሞ እህቱም ከጎኑ አለመኖሯና እንዲሁም ደግሞ ዳዊትም ብዙ ነገር ሲያደርገው እንደነበርና ነገር ግን አሁን ላይ ሊበቀለው እንደነበረ እሱን የቁም ስቃይ ማሰቃየት ነው የሚፈልገው ሲልም ዳዊት ግን ከውጭ ወደ ውጭ ስለወጣ በፍጹም እሱን አግኝቶ መበቀል አልቻለም ነበረ። ሔዋንም ወንድሟን ሳይሆን ዳዊት ነበር ምርጫ አድርገው ጥለው ሄደች። ይህ ራሱ እሱን በጣም ያበሳጨዋል። ይህን በሚበሳጭበትም ሰዓት በቃ አሁን ቆይ ምንድነው ማድረግ የሚችለው በማለት ሉሊትም እንግዲህ ከዛ ፈተናና ከዛ ችግር በመውጣቷ በጣም ደስ ብሏታል። ባንዴኑም በቃ አሁን ሂጄ ገለዋለሁኝ አልተወውም ብሎም በጣም ተናዶና ተበሳጭቶ ወደ
አቶ መሰለ ለመናገር ወይም ደግሞ አቶ መሰለን ልኩን ለማስገባት ስለሚሄድ ሞክራል። ሉሊት ግን በጣም አዘነች፣ በጣም አለቀሰች። በፍጹም ባንቴኑ ይህንን ማድረግ አትችልም። በቃ ተው፣ ካሁን በኋላ አንተ ምን አገባህ? አሁን ላይ ችግር የለም በቃ ስለዚህ እኔ ወጥቻለሁ። ግን ደግሞ አሁን አንተን ለአንተ ህይወት አደጋ ነው። በተለይ መሰለ የሚያደርገው ነገር ምንም ነገር ማድረግ ይችላል። አሁን ቢሆን ሳላስበው ካወጣሁበትና እንዲሁም ደግሞ ካመለጥኩበት ሊመጣ ይችላል በማለት ሉሊትም በፍጹም ተው፣ ከዚህ ሁሉ ችግር ውስጥ ወጥተን ወደ ቤታችን እንሂድ በቃ ብላም ትለዋለች። እንዲሁም ደግሞ ባንቴኑ ግን በጣም ስለተናደደና ስለበተሰበች በተለይ ደግሞ የሉሊትን እናት የሉሊትን ጓደኛ በተደጋጋሚ እያገኘ ከአቶ መሰለ ጋር ሲገናኙና እንዲሁም ደግሞ የአቶ መሰለ እቅዱ ምን እንደሆነ ምስጠይቃትም ነበረ። ይህንን በሚጠይቃት ሰዓት ግን ደግሞ እሷም እውነቱን በፍጹም ልትነግረው አልቻለችም። ምንም ቢሆን እኔ ከዚህ ጀርባ ደርስበታለሁ፣ ምንም ችግር የለም እያለ እየተበሳጨም ባንቴኑ ብዙ ነገር ሲያደርግም ቆይቷል። ባንቴኑ አሁን ላይ በጣም ተናዶና ተበሳጭቶ ሉሊትን እጁ ላይ ቢያስገባም ግን ደግሞ የሁሉ ነገር የሚያደርገው እኔም ብዙ ነገር አደረገ፣ እኔን አሳገተ፣ አስገረፈ፣ ደግሞ አሁን ለምንድነው የሁሉ ነገር የሚያደርገው በማለት በጣም ተናዶና ተበሳጭቶ አቶ መሰለን ለመበቀል ይሞክራል። ሉሊትንም ለማሳመን እንጂ በፍጹም ነገሮችን ሁሉ ሊተው ፈልጎ አልነበረም። በቃ ሉሊትም በቃ እባክህን ባንቴኑ ብላም ነበረ ይህ ሁሉ ነገር እንዲቆም የፈለገችው። ምንም እንኳን ዳዊት ከዚህ ሁሉ ፈተና ወጥቶ ለዚህ ነገር ቢያደርሳትና እንዲሁም ሉሊት ደግሞ አባቷን ብታጣም አቶ መሰለ ግን ምርጫዋ አልነበረም። ጭራሽ ከአቶ መሰለ ጋር መኖሩ ምንም ነገር አልፈቀደችም። በተለይ ደግሞ አቶ መሰለ ሊደፍራት ሲልም በተደጋጋሚ ነገሮች ሁሉ እየተበላሹ ከዚህ ሁሉ እዚህ ችግር ወጥታለች። ይህ ደግሞ ለሉሊት በጣም አሪፍ ነበረ። ምክንያቱም ደግሞ አቶ መሰለ ሉሊት ሊደፍር ሲል በተለያየ ጊዜ ስልክ ይደወላል፣ እንዲሁም ደግሞ በር ይንኳኳል። በቃ እሱ እንደፈለገው አልሆንለትም ነበር። ቆይ ለምንድነው እንደዚህ አይነት ነገር የሚሆነው? ማነውስ እንደዚህ የሚያደርገው? በማለት በጣም ይናደዳል። ይህ ደግሞ ለሉሊት በጣም አሪፍ ነበረ። ሉሊት ምንም ሳትሆን በአቶ መሰለም ሳትደፈር ከዛ ቤት በመውጣቷ በጣም ደስ ብሏታል። ነገር ግን ደግሞ አቶ መሰለ እንደዚህ የሚያደርጋትኝ ምክንያቱም ደግሞ እሱን አግብታ መኖር እንደሌለባትና እንዲሁም ደግሞ አቶ መሰለ ወደማይደርስበት ሀገር መውጣት እንደምፈልግም ለዳዊት ነገረችው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንደናችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁ። ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮአችን ላይ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም ሀሳባችሁን ኮሜንት ላይ ያስቀምጣችሁ ቪዲዮአችን ማየትና እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ውድ ቤተሰቦች እንግዲህ ትንሿ ሙሽራ አሁን ላይ በጣም ከባድ ችግር ውስጥ ነበረች። ነገር ግን በተደጋጋሚ አቶ መሰለ ሊደፍራት እያለም ነገር ግን ደግሞ እሱም ሳይደፍራት ቀርቷል ማለት ነው። ነገሮች ሁሉ እየተበላሹበት፣ በዚህ ደግሞ አቶ መሰለ በጣም ደስተኛ አይደለም። ሉሊት ደግሞ ደስተኛ ነች። ምክንያቱም